የአንድን ሀገር የመከላከያ ተቋም ሁለንተናዊ አቅም ማሳደግ የሀገርን ብሔራዊ ጥቅሞችን በማስከበር በሀገርና በሕዝብ ሕልውና ላይ የሚቃጡ አደጋዎችንና ስጋቶችን ያስቀራል። የኢፌዴሪ የመከላከያ ሚኒስቴርም ሰራዊቱ ሕገ መንግሥታዊ ተልእኮውን በብቃትና በአስተማማኝ ደረጃ ለመፈጸም እንዲያስችለው ዘርፈ ብዙ የሪፎርም ሥራዎችን ተግባራዊ እያደረገ ይገኛል። በተለይም ሀገራዊ ለውጡን ተከትሎ መከላከያ ዘመናዊና ፕሮፌሽናል ተቋም ለማድረግ የሚያስችሉ ተጨባጭ ለውጦችን ካስመዘገቡ የመከላከያ ሰራዊታችን ክፍሎች መካከል የመከላከያ ፍትህ ዋና ዳይሬክቶሬት አንዱ ነው። የመከላከያ ፍትህ የተሰጠው ተልእኮ ሰራዊቱ የተሰጠው አገር የመጠበቅ የአገር ሉዓላዊነት የማስከበር ተልእኮውን ለመወጣት ህግ ያስፈልገዋል። ኢትዮጵያ የተቀበለቻቸው ሌሎች የዓለም አቀፍ ህጎችን ተከትሎ የሚሰጡትን ማናቸውንም ግዳጅ እንዲወጣ እንዲያስችለው እኛ ሰራዊቱ በህግና በህግ ብቻ ስራውን እንዲሰራ የማስተማር የህግ ምክር በመስጠት ህጎች እንዲረቀቁ እንዲጸድቁ እና አመራሩ በህግና በህግ ብቻ ሰራዊቱን እንዲመራ ሰራዊቱ ዓለም አቀፋዊ አህጉራዊና ሀገራዊ ግዳጆችን ሲወጣ ይህንን ህግ ተከትሎ ስራውን እንዲሰራ ለማስቻል የኛ ተልእኮ አንደኛ ዋናው ህጎችን ለሰራዊት እንዲያውቃቸው ማድረግ ነው። ሁሉንም ህጎች የሀገር የተቋም ብሎም የዓለም አቀፍ ህጎችን አውቆ ግዳጅ እንዲወጣ የማሳወቅ ስራዎችን የወንጀል መከላከል ስራዎችን ለሁሉም ሰራዊትና የተቋሙ ሲቪል ሰራተኞች የወንጀል መከላከል ስልጠናዎችን እንሰጣለን። ሌላው በወንጀል ተፈጽሞ ሲገኝም በተቋሙ ውስጥ የወንጀል ምርመራ ስራዎችን እንሰራለን። የአቃቢ ህግ ስራም በወታደራዊ ፍርድ ቤት ክሶች መሰርታል፣ ይከራከራል። የተቋሙን ጥቅም ለማስጠበቅ አንዱ የግንባታ መሳሪያም ስለሆነ ህግ ሰራዊቱን በጥብቅ ዲሲፕሊን ስራውን መስራት ስላለበት አጥፊዎችን ወደ ህግ ያቀርባል። ቀልጣፋና ተደራሽ የህግ ስርዓት መረጋገጥ ለመከላከያ ሰራዊቱ የተልእኮ አፈጻጸም የሚያበረክተው ድርሻ ከፍተኛ ነው። በተለይም የመከላከያ ሰራዊቱን ሀገራዊና ዓለም አቀፋዊ ተልእኮ ግምት ውስጥ ባስገባ መልኩ የመከላከያን የፍትህ ስርዓት በማዘመን በኩል ሰፋፊ ተግባራት ተከናውነዋል። ሪፎርም ማለት አንዱ ከህግ ነው የሚነሳው፣ ማሰሪያውም ህግ ነው። በሪፎርሙ የተጀመረ ማግስት አዋጅ ነበር የተሻሻለው። ሰራዊቱ ከማንኛውም ወገንተኛ ሆኖ አገርን ብቻ በማስቀደም ለማንም በፖለቲካ ፓርቲ፣ በሃይማኖት፣ በምን በክልል በምናምን ሳይከፋፈል ሀገርን ብቻ በማስቀደም ሀገራዊ ሰራዊት እንዲሆን አዋጁ ሲረቅ ጸድቆ ከወጣም በኋላ ሰራዊቱ እንዲያውቃቸው በሱ እንዲገዙ ትልቅ ስራ ሰርተናል። ተከትሎም ደንብና ሌሎች ተያያዥ ለአፈጻጸም የሚያመቹ ህጎች እንዲረቁና እንዲጸድቁ ሰራዊቱ መደበኛ ሰራዊት ነው ብሎ የሚያስብለው አንዱ በጥብቅ ዲሲፕሊን በህግ መመራት የሚችል ሰራዊት ከሆነ ይሄ ነው። የፈለገውን የታጠቀ ሰራዊት ቢሆንም ህግን ተከትሎ የማይሰራ ከሆነ መደበኛ የሚያስብለው ነገር ስላልሆነ ሰራዊታችን ህግን ተከትሎ እንዲሰራ የፍትህ ክፍሉ ይሄን እንዲሳለጡ የማሰሪያው ህግ መሆኑን አውቆ ይህንን ድጋፎች ስንሰራ ነው የነበረው።
የእያንዳንዱን የመከላከያ ሰራዊት የሕግ ግንዛቤ ደረጃ በደረጃ ከማሳደግ አንስቶ በተለያዩ የመከላከያ ሰራዊቱ ክፍሎች ውስጥ የሚገኙ የሕግ ባለሙያዎችን አቅም ለማሳደግ ከተለያዩ ባለድርሻ አካላት ጋር በትኩረት በመስራት የመከላከያ ሰራዊቱ የሚፈጽመው እያንዳንዱ ተልዕኮ ሕግና ስርዓትን በተከተለ መልኩ እንዲሆን ያስችለዋል። ትልቁ ነገር ሕግ መውጣቱ ብቻ ሳይሆን ያ የወጣው ሕግ ለሚፈጽመው አካል በደንብ መጀመሪያ ማስተማር ማሳወቅ መቻል አለብን። ሕግ ወጥቶ ለሚፈጽመው ከላይ ጀምሮ እስከ ታችኛው የሰራዊት አመራርና አባላት ሕጉን በደንብ አውቆ ለአፈጻጸም በማያስቸግር መልኩ እንዲሰራ የሕግ ክፍሉ በየደረጃው ከዚህ ከዋና ዳይሬክተር ጀምሮ እስከ ታችኛው እስከ ሬጅመንት ድረስ የማሳወቅ ስራዎች ከሕገ መንግስት ጀምሮ እስከ ታችኛው አዋጅ፣ ደንብ፣ መመሪያና ሌሎች ትዕዛዞች የሚባሉ የሕግ ሃይራርኪዎች ናቸው። እነዚህን ጠብቆ እንዲሄድ የማሳወቅ ስራዎችን በበራሪ ጽሁፍ በግዳጅ ጎን ለጎን ኢቭን እስከ ምሽግ ድረስ እስከ አሉበት የግዳጅ ቦታ ድረስ የፍትህ ክፍሉ እየገባ ስልጠናዎችን የግዳጅ አፈጻጸም ደንቡን በደንብ ለማስረጽ ብዙ ስራዎች የተሰሩበት ሁኔታ ነው ያለው። የመከላከያ ፍትህ ዋና ዳይሬክቶሬት በኢትዮጵያ መከላከያ ዩኒቨርሲቲ ቢዝነስና ማህበራዊ ጥናቶች ኮሌጅ ጋር በመተባበር በአጫጭርና በረጅም የስልጠና ፕሮግራሞች በርካታ የሕግ ባለሙያዎችን አቅም ማሳደግ ተችሏል። ሪፎርም ሂደት ነው። ይሄ ሂደት ደግሞ አሁን ሁሉ ነገር ዓለም ያለችበት ሁኔታ ኢተገማች የሆነ ዓለም ላይ ነው ያለነው። ይሄን ኢተገማች ዓለም በተለይ ወደኛ ቀጠና ስንወስደው ይሄ ያልተረጋጋ ቀጠና እና ብዙ ባለድርሻ አካላት የበዙበት ቀጠና ስለሆነ ይሄ ውስብስብ ያደርገዋል። እዚህ አካባቢ ያለውን ግዳጅ ይሄን ከዘመኑን የዋጀ በየጊዜው ዘመኑን እያነበበ የሕግ ሙያተኛ ግዴታ ያስፈልገዋል። ለዚህም በተለያየ ርዕሰ ጉዳይ ላይ ከተለያዩ ባለድርሻ አካላት ጋር ከፌዴራል ፍትህ አካላት ማሰልጠኛ ኢንስቲትዩት፣ ከአይሲአርሲ፣ ከኢትዮጵያ ፖሊስ ዩኒቨርሲቲ፣ ከመከላከያ ዩኒቨርሲቲ፣ ከጀስቲስ ፎር ኦል እና ከሌሎችም በርካታ ባለድርሻ አካላት ጋር በመሆን የሙያተኛውን ንቃተ ሕግ ለማሳደግ በጣም ብዙ ስልጠናዎች እንሰጣለን። ዲግሪ በረሃ ግብር በዚሁ 2017 መጀመሪያ አካባቢ ሐምሌ አካባቢ ከመከላከያ ዩኒቨርሲቲ ሂውማን ሪሶርስ ጋር በመተባበር በመጀመሪያ ዲግሪ የሰራዊት አባላትን በማስመረቅ ወደ ተለያዩ የጦር ክፍሎች ተመድበው እየሰሩ ያሉበት ሁኔታ አለ። በዚህ ዓመት መጀመሪያ አካባቢ ነው የተመደቡት። ሌላው ደግሞ አሁንም እዛው ከአንደኛ ዓመት እስከ አራተኛ ዓመት አሁንም በሕግ በመጀመሪያ ዲግሪ እየሰለጠኑ ያሉበት ሁኔታ ነው ያለው። ይሄ ምንድነው? ተተኪዎችን ለማፍራት ሰራዊታችን አደረጃጀቱ በጣም ሰፍቷል፣ ግዳጁ ሰፍቷል። ያለው ወቅታዊ የዓለም ሁኔታም ሕግን ተከትለ መስራት የሚያስፈልግበት ደረጃ ላይ ስለደረሰ እነዚህ ተተኪ የሰራዊት የሕግ ሙያተኞችን ትኩረት አድርገን እየሰራን ያለነው። በሚቀጥለው 2018ም እንደዚሁ ከሰራዊት አባላት በትምህርት ሚኒስቴር መስፈርት መሰረት ክራይቴሪያውን የሚያሟሉትን ከሰራዊት እየመለመል ወደዛ ዩኒቨርሲቲ የምናስገባበት ሁኔታ አለ። በኢትዮጵያ መከላከያ ዩኒቨርሲቲ ቢዝነስና ማህበራዊ ጥናቶች ኮሌጅ የመከላከያን የባለሙያ ፍላጎት መሰረት ባደረገ መልኩ በተለያዩ የትምህርት ፕሮግራሞች ስልጠና እየሰጠ የሚገኝ ኮሌጅ ሲሆን እንደ ሌሎች የትምህርት ፕሮግራሞች ሁሉ በሕግ ዲፓርትመንት ዘርፍም የትምህርት ሚኒስቴርን የቅበላ መስፈርት ማዕከል ባደረገ መልኩ ከሰራዊቱና ከህብረተሰቡ የተቀበላቸውን ተማሪዎች እያስተማረ ይገኛል። እኛ እንደ ኮሌጅ 5 ዲፓርትመንቶች አሉን። የምናስተምራቸው ወታደር
የፋይናንስ ሙያተኞች፣ ማናጀሮች፣ የህግ ሙያተኞች፣ የጋዜጠኝነትና ስነ ተግባቦት ሙያተኞች፣ የሎጂስቲክስ እና ሳፕላይ ቼን ሙያተኞች፣ ወታደር ሙያተኞች ናቸው። ዘንድ በየትኛውም አካባቢ ያለን የተቋም ግዳጅ ሊቀበሉ የሚችሉ እየተቀበሉም የሚፈጽሙ ናቸው። በተለይ ደግሞ የህግ ዲፓርትመንት ሲከፈት ወደ ኋላ ዘጌት ብሎ ነው የተከፈተው እንደ ኮሌጅ። ነገር ግን በተለይ ከመከላከያ ፍትህ ዳይሬክቶሬትና የዳኞች ዳይሬክቶሬት ጋር ቅርብ የሆነ ግንኙነት ስላለን የመከላከያን ሰራዊትና ግዳጁን የህግ የበላይነት እንዲሰፍን ከማድረግ አንጻር በዚህ ዙሪያ በእጅጉ መስራት እንዳለብን በጥናቱ ላይም ዲፓርትመንቱ ከመከፈቱ በፊት በነበረ ጥናትም ላይ ተረጋግጧል። በተግባርም አሁን ያለው ተኪ የህግ ሙያተኞችን ለማፍራት ትብብር ብቻ አይደለም፣ ከዛም ያለፈ ማቴሪያል በመዋዋስ መምህር ያለበት ቦታ ፈልገው ድጋፍ በማድረግ ጠበቅ ያለና ከሌሎች የመከላከያ ክፍሎች ላይም በየዘርፋችን ግንኙነት አለ። በተለይ ደግሞ ከፍትህ ዳይሬክቶሬት ጋር ደግሞ የበለጠ ጠንካራ ሆኖ የዘለቀ ያለበት ሁኔታ ነው። እኛም ስለምናምንበት የተልኳችን አንዱ አካልም ስለሆነ ከዚህም በላይ በህግ ሙያተኞችን በማብቃት ልክ እየሰራንበት ያለንና ተባብረን እየሰራንበት ያለንበት ሁኔታ አለ ነው። ተማሪ ከመመልመል ጀምሮ ተማሪዎችን ለህግ ትምህርት የሚሆኑ ተማሪዎችን የከፍተኛ ትምህርት መግቢያ ነጥብ ያላቸውን እነሱ ከየክፍሉ መልምለው ያመጡልናል። እኛ ደግሞ ኮመን ኮርስ ትምህርታቸውን ከወሰዱ በኋላ በዲፓርትመንቱ ተመድበው ትምህርቱን እንዲወስዱ የህግ ትምህርትን እንዲከታተሉ እናደርጋለን። የህግ ትምህርትን በሚከታተሉበት ጊዜ የንድፈ ሀሳብ ትምህርት አለ። እንደገና ደግሞ የተግባር ልምምድ ይኖራቸዋል። በተግባር ልምምዱ ህግ ዳይሬክቶሬቱ ጋር አብረን እየሰራን ያለንበት ሁኔታ ነው ያለው። ሙት ኮርት ወይም ደግሞ አምሳለ ፍርድ ቤት አዘጋጅተናል በኮሌጃችን። በዛ አምሳለ ፍርድ ቤት አንዳንድ ቁሳቁሶችን በማሟላትም እንደገና ደግሞ የተግባር ልምምዱን አምሳለ ፍርድ ቤቱ እንዲያስችሉ በማድረግም ጭምር ተማሪዎቹ የተግባር ልምምድን በቀጥታ እያዩ ራሳቸውም እየተሳተፉ ትምህርቱን እንዲማሩ ለማድረግ ጥረት እያደረግን ነው ያለ ነው። በዚህ ዓመት ለምሳሌ አንድ ችሎት ከአየር ኃይል ፍርድ ቤት ጋር በመሆን በዚሁ በኮሌጁ እንዲቻል አድርገን ተማሪዎች አጠቃላይ የክስ ክርክሩን ጭምር ተገኝተው እንዲከታተሉና እንዲማሩበት ጥረት አድርገናል። ከዛ በተጨማሪ ደግሞ አምሳለ ፍርድ ቤቱን በማደራጀት ተማሪዎቹ በራሳቸው የፍርድ ቤቱን የተለያዩ ሚናዎችን በመውሰድ በአምሳለ ፍርድ ቤት ውስጥ እንዲለማመዱ እያደረግን ያለ ነው። የመማር ማስተማሩ ሂደት በዋነኝነት ያው የህግ ትምህርት እንደመሆኑ መጠን ቴዎሬቲካል ፓርቲ ነው ይኖራል፣ የንድፈ ሀሳብ ትምህርት ይኖራል። ያን የንድፈ ሀሳብ ትምህርት ተምሮ ብቻ አይደለም የሚጨርሱት። ሙት ኮርት አለን፣ ምስለኔ ፍርድ ቤት ይኖረናል። እዛ ላይ የተለያዩ አከራካሪ ጉዳዮችን በማንሳት ተማሪዎች ልምምድ እንዲያደርጉ ይደረጋል። እሱም ብቻም አይደለም፣ በመደበኛ ፍርድ ቤት ወይም በወታደራዊ ፍርድ ቤት ላይ ሄደው በተመሳሳይ ሁኔታ ረዳት ዳኛ በመሆን ረዳት አቃቢ ህግ በመሆን ረዳት ጠበቃ በመሆን ነገረ ፈጅ በመሆን የህግ አማካሪ ጭምር በመሆን እንዲለማመዱ እድሉ አለ ማለት ነው። እኛ ጋር አጠቃላይ የፍትህ አካል የሚባለውን የመከላከያ ማለት ነው ዋናው ሄድኳርተር ላይ በመሄድ ምንድነው እዛ የሚሰራው የሚለውን ነገር የስራ ጉብኝት አድርገናል። እንዲሁም ወታደራዊ ፍርድ ቤቶች ላይም በመገኘት የስራ ላይ ልምምድ በማድረግ የፍትህ አካላት ደግሞ ትልቁን ድርሻ ይወስዳል። በተለይ ይህን ፋሲሊቴት የማድረግ ነገሩ ላይ ትልቅ ስራ እየሰራ ነው። አሁንም እኛን በተለያየ መልኩ እያገዘን ነው የሚገኘው። በመከላከያ ዩኒቨርሲቲ ቢዝነስና ማህበራዊ ጥናቶች ኮሌጅና
በኢትዮጵያ ፖሊስ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ የሕግ ተማሪዎች በሰጡት አስተያየትም በንድፈ ሐሳብና በተግባር የተደገፈ ስልጠና እየተከታተሉ እንደሚገኙ ገልጸው የተግባር ልምምዳቸውን በሚያደርጉበት ወቅት የመከላከያ ፍትህ ዋና ዳይሬክቶሬት የተለያዩ እገዛዎችን እያደረገላቸው እንደሚገኝ ተናግረዋል። የመማር ማስተማሩ ሂደት አስተማሪዎቻችንም ዲቴይል ስለሚያሳዩን እጅግ በጣም ጥሩ ነው። ፕራክቲስም ወደ ተለያየ የሕግ ክፍል እስከ መከላከያ ድረስ ሄደን ጥሩ ደረጃ ላይ ነው ያለነው። ችሎቶች ላይ የተለያየ ጊዜ ተመላልሰን አይተናል። እዛም ዳኞች፣ አቃቢ ሕጎች በየሙያ ዘርፋቸው የተሻለ እንድንሆን ጥረት እያደረጉ ነው፣ እያስተማሩንም ነበረ። አሁንም ደግሞ ከኛ ጋር ያላቸው ኮኔክሽን በጣም ጥሩ ነው። ጥሩ ዳኛ፣ ጥሩ አቃቢ ሕግ፣ የሕግ ሙያተኛ እንድንሆን ጥረት እያደረጉ ነው ያሉት። የሕግ ትምህርት ከሌላው ዲፓርትመንት ለየት የሚያደርገው አንደኛ ያው እናውቀዋለን ዓለም ያለ ሕግ ምንም እንደሆነች። ስለዚህ በጣም ቁልፉ ዓለም ላይ ምንሰራበት ቁልፉ ነገር ነው እና ምንማርበት ነው ምንሰራው። ሕግ ትምህርት ላይ ለየት የሚያደርገው ነገር የምንማርበት ነው፣ ፕራክቲካሊ የምናደርገውና ቢቻል ሁሉም ሰው ይህንን ትምህርት ቢማረው ወይም ደግሞ ቢያውቀው እንደዚህ ጋር መብቱን ግዴታውን ለማወቅ የተለያዩ ነገሮችን እንትን ለማለት ቢያውቀው ተመራጭ ነው። እዚህ ግቢ ላይ ትምህርቱን ብቻ አይደለም የምናገኘው፣ ከሚሊተሪ ጋር መማራችን በራሱ የነሱን ስነ ምግባር ዲሲፕሊን ተምረን እንድንወጣ ያደርገናል ማለት ነው። የተለያዩ ኮመን ኮርሶችን እንማራለን። ከዛ በመቀጠል ደግሞ ከወንጀል ምርመራ ጋር ሪሌትድ የሆኑ ትምህርቶችን ነው የምንማረው። የትምህርት አሰጣጥ ሂደቱ በጣም ቆንጆ ነው። አብዛኛው በሲቪልም ተቀጥሮ የሚያስተምሩና አስተማሪዎች አሉ። አብዛኛዎቹ ግን ራሱ ትምህርት ቤቱ ያፈራቸው መኮንኖች ናቸው የሚያስተምሩ። እርስ በርስ ግንኙነታችን እኛ አንደኛ ዓመቶች ነን። በዚህ ዓመት ነው 2017 መስከረም ላይ ነው የገባ ነው። ከኛ በፊት ሁለተኛ ዓመቶች አሉ ሲኒየር ተማሪዎች። እነሱ ለኛ ያደረጉልን አቀባበል በጣም ጥሩ ነበረ። መጀመሪያ ስንገባ ለትምህርት ቤቱም አዲስ ነበር። እሱ አቀባበል አደረጉልን። ስለ ትምህርት ቤቱ አንዳንድ ነገር ኤክስፒሪየንስ ሰጡን። ከዛ በኋላ ለኛ ብዙም ቻሌንጅ አላደረገንም ማለት ነው። ከነሱ ያገኘነው ነገር ነበረ። የትኩረት አቅጣጫችን ሰራዊታችን በአደረጃጀቱም በትጥቁም በቴክኖሎጂውም በብዙ ነገር እየሰፋን ያለው በጣም ሪፎርሙ አሁን ወደ ላቀ ደረጃ እየተሸጋገረ ነው ያለው። ይሄ ሪፎርም እያንዳንዱ ማሰሪያው ሕግና ሕግ ነው መሆን ያለበት። ሰራዊቱ ለሕግና ለሕገ መንግስቱ ተገዢ ሆኖ ሀገራዊ ሰራዊት ሆኖ እንዲቀጥል ከኛ የሚጠበቀውን የሕግ የማሳወቅ ግዳጅን መሰረት ያደረገ ሌሎች ሕጎች እንዲወጡ የማድረግ ስራዎችን እንሰራለን። አሁን ዓለም ብሎም ኢትዮጵያ በ2025 ዲጂታል ኢትዮጵያ የሚል ይዛ እየተሰራን ያለው እኛም በዚህ በፍትህ ስርዓቱ ዲጂታል ለማድረግ የተለያዩ ስራዎችን እየሰራን ነው የምንገኘው። ወደ ዲጂታል የመሄድ ጉዞ ነው እንግዲህ ቀጣይ ያለን ነገር። ሰራዊታችን ባለበት ቦታ ሆኖ ያለውን የፍትህ አካሄድ የሚመለከትበት አዛዦች ቢሮአቸው ላይ ቁጭ ብለው አጠቃላይ የፍትህ ስርዓቱ ምን ላይ እንዳለ የሚያዩበት ነገር ነው እየሆነ ያለው። ይህንን በቀጣይ እንሰራበታለን።